የጉራጌ አርሶ አደሮች ቤት ሲሰሩ በፍጹም ድንበር አይሻገሩ። ሁሉም ቦታ አንድ ቀን መኪና ገብቶ አያውቅም። ግልክ መኪና መንገድ ይመስል ግን ይተዋል። የኔ አጥር የሚቀጥለው አጥር ጋር ክፍት መሃል ላይ ያለ ቦታው መኪና የለውም። ግን አንድ ቀን እንኳን ከሆነ በሚል ይመስለኛል በሁሉም ቦታ ግን ፕላን የሆነ ነገር ታያላችሁ። ገጠር ውስጥ ከተማ እንዲያመውን አላውቅም። ዲዛይን ከመስራት ብለን የኛ ሀገር የምህንድስና ትምህርት የሰሩ ሰዎች እኮ ይሄን ዲዛይን ለማምጣት ነው 5 ዓመት 6 ዓመት የሚማሩ። የህግ አስከባሪውን ሳታይ ህጉን ባህልህ አርገህ መመረር እሱ ነው እኮ ስልጣኔ። ምንም ነገር የለውም የስልጣኔ። ህግ አወጡ ባህላዊ ዳኞቹ፣ ያን ህግ ባህል አደረጉት። በዛ ባህል ህዝቡ ተመራ። ከዚህ በላይ ስልጣኔ ምን አለ? ስልጣኔ እኮ ነው በቃ፣ ሌላ ምንም ትርጉም የለውም ስልጣኔ። ይሄንም ዛሬ እኮ በሰሜን በደቡብ በምዕራብ በምስራቅ ያሉ የገጠር ኮሪደርን የሚያስቡ ሰዎች መጀመሪያ ማየት ያለባቸው ይሄ መጀመሪያ ማየት ያለ ይቻላል ወይ? አዎ ይሄው። ማህበረሰቡ ያውቃል ወይ? አዎ ይሄው። ለዚህ የሚሆን ህግ አለ ወይ? አዎ እዚህ አለ። ለዚህ የሚሆን ባህል አለ ወይ? ይሄው አለ። ይሄ ነገር የኢትዮጵያ ሐሳብ ነው ወይ? አዎ ይሄው። ይሄን የጠበቃችሁ ይሄን የሰራችሁ ይሄን ያስከበራችሁ ሽማግሌዎች እናንተ ናችሁ የሰለጠናችሁ። እኛ መሰልጠን አቅቶን ነው መንገዶቹን ሁሉ ቀንሰን የዋሁን መኪና ማሳለፍ እስኪያቀተን ድረስ ይሄን ጠብቃችሁ ሂዱ። ለልጆቻችሁ ንገሯቸው ስልጣኔ ይሄ ነው። እኔ እንዲህ አይነት ቦታዎችን ያየሁት ስዊዘርላንድ። ይሄንን ደግሞ የተንከባከባችሁ ወጣቶች አባቶቻችን እሴት ነው ብላችሁ እናንተ ተመሰግናላችሁ። ስላየሁት በጣም ደስ ብሎኛል። ጀፎረ ሲመሰረት እኛ በነሱ እድሜ ሆነን ይሄን አስበዋል ብሎ መተንበይ ብዙ መመራመር ይጠይቃል። ሲጀምሩት አንደኛውና ትልቁ ነገር በዘመኑ በነበሩት የንግድ አይነቶች በጣም ሰፊ እንቅስቃሴ ያደርጉ ነበር። በሚንቀሳቀሱበት ወቅት ይሄን ጀፎረ ታሳቢ ያደረገ ዋናውን ሐሳብ መውጫ መግቢያ መሄጃ መመለሻ ታሳቢ ያደረገ እይታ አረፋ ይምጣ መስቀል ይምጣ ገና ይምጣ ፋሲካ ይምጣ ከበሯቸውን ይዘወተው የሚይዙትን ይዘወተው ደስታቸውን የሚያበስሩበት ቦታ ነው። ሐዘን እንወጣበታለን፣ ለሰርግ ጊዜ እንጠቀምበታለን፣ ሰው ሲጣላ እናስታርቅበታለን። ዝናብ ሲበዛ ዝናብ አጥሮ ደግሞ ፀሐይ ሲሆን ምልጃ ወደ እግዚአብሔር የሚቀርብበት። ከዚህ ባሻገር ደግሞ ከየቤቱ የሚወጡ እንስሳት አሉ። እነዚህ እንስሳት በማህበር ነው የሚጠበቁት የሚታገዱት። ከያንዳንዱ ቤት እያወጣ ለእረኛው የሚያስረክብበት ጀፎረ ይሄን ያህል ጅር ወይም ዘንግ አንዱ ዘንግ 3 ሜትር ከሩብ ነው። በዘንግ ለክተን 6 ዘንግ ወይም 12 ዘንግ ነው። እንዴት እንለካው? ከመሃል የቆርቅየ ወይም የመሃል ቅየ የሚባላል። መሃል መነሻ መሃል የቆርቅየ ወይም የሂንቅየ ይባላል። ከዚህ ተነስተው ወደ ደቡብ ወይም ወደ ሰሜን ወደ ምስራቅ ወይ ወደ ምዕራብ ይለካሉ። 3 ሜትር ተኩል ወደዛም 3 ሜትር ተኩል ይለካሉ። ተለካ ማለት ተወሰነ። ማንም ሰው ከዛ ተለክቶ ከተሰጠው ቦታ አንድ ስንዝር ማለፍ አይችልም። አሁን አዲስ አበባ ላይ የተሰራው ያለው ኮሪደር ልማት ጉራጌ ጥንት ጀምሮታል። ያኔ አርኪቴክቸር የለም፣ ሲቪል ኢንጂነር የለም፣ ኮተም ኢንጂነሪንግ የተማረ ሰው የለም፣ ወይም ሌላ ኢንጂነሪንግ ሳይንስ ያጠና ሰው የለም። በተፈጥሮ ግን ከላይ መክሊት ተሰጥቷቸው በኢንጂነሪንግ ሳይንስ ተቀርጸው የተሰሩ ምንም መምህር ሳያስፈልጋቸው ከፈጣሪ የተማሩ አባቶች ዘልቀው አስቀምጠውታል። ተመልከቱ። ምናልባት በሄዳችሁበት አካባቢ አሁን ከወልቂጤ ሆሳና በሚሄደው መንገድ ላይ እኮ መንገዱ ሲሰራ እኮ አንድ አጥር አልፈረሰም፣ አንድም ቤት አልተነካም። እዚህ አካባቢ በጣት የሚቆጠሩ አዛውንት አባቶች የሚያውቁት የመሃል ድንጋይ አለ። እዛ ዳር ላይ ደግሞ ሌላ ድንጋይ አለ። ስንት ድንጋዮች አሉ? 3። ምን ይባላሉ? ቅየ። ይሄኛው ምን ይባላል በጉራግኛ? የሞረ ቅየ ይባላል። የዳር ድንጋይ ጠባቂ ማለት ነው። ይሄ ደግሞ ምን ይባላል? የሂን ቅየ። ልብ። ሂን ማለት ልብ ማለት በጉራግኛ ልክ እንደ ልብ መሃል ጠብቆ የሚያኖር ማለት ነው። ይሄን ቅየ ይባላል። እዛ ጋር ደግሞ ስትሻገር ያኛው የሞረቅ ይባላል። እርግማን አለው፣ ቃል አለ። በጣም የሚገርማችሁ ቃል አለ። አሁን የሚጠበቀው በሚሊሻ በፖሊስ በአቃቢ በምናምን አይደለም እኮ በቃል ነው የሚጠበቀው። ይሄ መሬት ምንድነው ቃላቸው? ከዚህ መሬት ቆንጥሮ ወደ ግቢ ያስገባ ካረባ አይባረክለት ተረግሟል።
ምናልባት ከዚህ አካባቢ ወጥቶ ድንበሩን አልፎ የመጣ ከሆነ ይሄ ሰውዬ ምን ይደረጋል? ያ ያፈራው በሙሉ ለቀበሌ ህዝብ ውስጥ ይደረጋል። ቤት ራሱ ያፈራው የገነባበት ከሆነ ያ ቤት ተፈርሶ ለቀበሌ ልማት ገብ ይደረጋል። ከዛ በኋላ አጥሩ በቦታው ላይ ተወስዶ ድንጋዩ ተተክሎ ማስጠንቀቂያ ተሰጥቶት ያ ቦታ እንዲጠበቅ ይደረጋል። አጥር አልፈረሰም። ለምን ነው ያልፈረሰው? ዛሬ 40 እና 50 ሜትር ሲባል የተቀመጠው የሚሰራው ስራ እኮ ጉራጌ ቀድሞ ሰርቶታል። 100 እስከ 150 ክንድ ድረስ ጀፎራ አውጥቷል። ለምን አደረገ? እንግዲህ እንደ ትንቢት ይሄ የ100 ዓመት የ200 ዓመት የ300 ዓመት እቅድ ሳይሆን የሰው ልጅ እስካለ ጊዜ ብለው በህይወት እስካለ ጊዜ ድረስ ምድር እስካለች ጊዜ ድረስ ይህ ነገር ያስፈልጋል ብለው አባቶች በራሳቸው ጥበብ በራሳቸው መክሊት በራሳቸው ተሰጥኦ የሰሩት ስራ ተመልከቱት። እስቲ ይሄ አሁን አጥሩ ስትመለከቱት በመሐንዲስ የተሰራ ነው የሚመስለው፣ ግን መሐንዲስ እኮ የለም። ያኔ ሜትር እኮ የለም። የሚገርማችሁ ለምን አደረጉት? በማድረጋችሁ ምን ሆነ? አሁን ምርጥ ተሞክሮ የሚቀመርበት ሆኗል ማለት ነው። ቅርሶች ስለሆኑ ነው፣ ለትውልድ የሚተላለፍ ነገር ስላደረጉ ነው። አንዳንድ ቦታዎች ሄደን አይተናል እኮ። አንድ 100 ኪሎ የተጫነች አህያ እኮ እንደዚህ የማታሳልፍ ቦታ አለች። ያቺም ጀፎሮት ልትባል ትችል ይሆናል። በእኛ እይታ ጀፎሮ ቢያንስ ከ40 እስከ 50 ሜትር እስከ 60 ሜትር ድረስ መሙላት አለበት። ጀፎሮ ገደል፣ ወንዝ፣ ተራራ ካልከለለው በስተቀር እኮ በቃ ይችን እስከ ደቡብ ኢትዮጵያ ድረስ እንድትወስድ ተደርጋ ነው የተሰራው። እዛ ሲሄድ ምናልባት ከተማው አካባቢ ሊዘጋ ይችላል እንጂ ጉራጌ ዞን ውስጥ ካለ ግን ይሄ ነገር ይገናኛል። ይሄ ጥበብ ቀላል ነገር አይደለም። ስለዚህ ይሄ ለሀገር ትልቅ ትሩፋት ነው። ቤት አይፈርስም፣ አጥርም አይፈርስም። መንገድ ይሰራ ቢባል አሁን እዚህ ጋር በቃ ወይ በዛኛው ጎን ወይ በዚህኛው ጎን መንገድ ይወጣል። በቃ የሚፈርስ ነገር የለም እኮ የሚበላሽ ነገር የለም። ሀብት አይፈርስም። የተቀመጠ ነገር ንብረትን የሚወድም ነገር የለም። መልሰ የምትገነባው ነገር የለም። የነበረው ይዞ ማቆየት። ሁለተኛ እሱ ብቻ አይደለም፣ አረንጓዴነቱ ይዩታ። ውብ፣ ምቹ፣ ሳቢ ነው። ለመኖሪያነት በጣም ያጓጓ ነው። እዚህ አካባቢ ምናልባት መጥቶ ላላየ ሰው እኮ እንዲሁ እዚህ አካባቢ ለተወሰነ ጊዜ መቆየት ነበረብኝ ብቆይ የሚልበት ሁኔታ ይፈጠራል። ለምንድን ነው? ይሄ መቀራመት የለም። ጥበቃው ደግሞ በቃል ኪዳን ስለሆነ ነው። ስለዚህ እኛ አባቶች በጥበብ ተሞልተው በጥበብ ተከሽነው የተሰሩ ነበሩና ሰርተው ደክመው ለፍተው በቃል አስረው አስቀምጠዋል። አሁንም ግን ሌላው ኢትዮጵያ ክፍል በሙሉ በዚህ ልክ ቢሰራ ሀገራችን ካደጉ ሀገሮች ሰርታ ለመኖሪያነት ለመጓጓዣ ምቹ የሚሆን ነገር መፍጠር ይቻላል። ሌሎችም አካባቢ በዚህ ቢሰፋ የሚል ነገር አለኝና እንደው ከማስፋታቸው በፊት የተወሰኑት መጥተው ራሱ ያለው ነገር ቢያዩ ዝም ብለው በሚዲያ የሚታየው ነገር ላይ እውነት ላይ መስላቸው ይችል ይሆናል። የተጨመረበት ወይም ደግሞ እንደዚህ የሆነ ደረገ ነገር ሊመስለው መጥተው አይተው ሌሎችም አካባቢ በዚህ ልክ ቢያሰፉት ጥሩ ነው የሚል ነገር አለኝ። ጠቅላይ ሚኒስትር ዶክተር አብይ አህመድ ማለት ለዚች ምድር የሆነ ተአምር የተፈጠሩ ሰው ናቸው በእኔ እይታ። ምክንያቱም ዓላማቸው በሙሉ ከአይምሯቸው የሚፈልቀው ነገር ሁሉ ስንመለከተው ለሰው ልጅ የሚደንቅ እይታ ያላቸው በጣም አርቆ የሚያስቡ ትልቅ የሀገር መሪ ናቸው ብዬ እላለሁ እኔ በግሌ። ትልቅ የሀገር መሪ ኢትዮጵያ ልትጠፋ ስትል ልትበተን ስትል ልትፈራረስ ስትል የመጡ መሪ ናቸው ብዬ ተስፋ አደርጋለሁ። ስለ እውነት ነው የምናገረው። ይሄ ምንም ማጋነን አይደለም። አሁን ለእናንተ ለሚዲያ ሽፋን ብዬ ሳይሆን የትም ቦታ በየትም ስፍራ ማንኛውም ጊዜ እሱ ብቻ አይደለም እግዚአብሔር ከሰማኝ በጸሎቴ ሳስብ ጭምር አስባቸዋለሁ እኔ። ስለዚህ የኮሪደር ልማት ብለው ሲያስቡ ትናንት ሲንቁን፣ ትናንት ሲያንቋሽሹን፣ ትናንት አንገታችን እንዲደፋ የሚያደርጉ የነበሩ ሀገሮች ነው እኛም እኮ መስራት እንችላለን፣ ሰፊ መሬት፣ ሰፊ ሀብት፣ ሰፊ እውቀት፣ ሰፊ ችሎታ አለን ብለው ነው የጀመሩት። በመጀመራቸው ዛሬ አንዳንድ የአፍሪካና አውሮፓ ሀገሮች እኮ ለእይታ ጭምር እየመጡ እያየን ነው። ስለዚህ ይሄ ኮሪደር ልማት ልክ አዲስ አበባ እንደተጀመረ በሙሉ ሁሉ ክልሎችም ወረዳዎችም ቀበሌዎችም ጭምር ሳይቀር ወርዶ እንዲሰፋ ቢደረግና ይሄን ተሞክሮ ደግሞ ለክልሎች ኢትዮጵያ ውስጥ ያሉ ክልሎች አመራሮች በሙሉ እንዲያዩት እንዲገነዘቡት ተደርጎ ይሄ የሚሰፋ ኢትዮጵያ ሀገራችን እውነትም ውብ ናት፣ እውነትም ታላቅ ናት፣ ታላቅ ነበርን፣ ታላቅም እንሆናለን የሚለው ግብ እንደርሳለን ብዬ ተስፋ አደርጋለሁና በጣም 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 እጅግ አድርጌ አመሰግናለሁ። ልጅነትን ውብ ያበረኩበት መንደር ነው። ይኸውም በሰርግ በአውደ ዓመት በመስቀል ወተን በመፈንጨት በመዝለል በመታገል በመዋቀስ ጥርስ አንሳበር ይኸው ለዚህ እድሜ ደርሰናል እና መንደራችን የኛ ውበታችን ነው። ተምረን ያደግንበት ነፋሻ በሚሆንበት ሰዓት ደብተራችን ይዘን ቤት ውስጥ አይደለም
ሜዳው ላይ ወጥተን ተኝተን በደረታችን ተኝተን ነው 3 4 ሆነን 1 2 ሆነን በመጠያየቅ ለቁም ነገር ያበቃችን መንደራችን። ቀደምት የነበሩ አባቶቻችን ትልቅ ቅርስ አስይዘውናል። በዚህ ጀፈሮ ላይ እኔ በብዙ ነገር ከአባቶቼ ኋላ ቁጭ እያልኩ ብዙ ነገሮችን አይቻለሁ። በተለይ ባህላዊ ዳኝነት ጥል የማስወገጃ ቦታ ነው ጀፈሮ። በአጠቃላይ ጥል የማስወገጃ ቦታ ነው። ማንም ሰው ከተጣላ መጥቶ ጀፈሮ ላይ ነው። ይሄ ጀፈሮ በነገራችን ላይ እንዲሁም ብቻ መዘርጋት አይደለም፣ የሰላምም ቀጠና ነው። ለሰላምም መወያያ ቦታ ነው። ሰላማዊ ኑሮ ለመኖር እዚህ ትንሽ የለ ትልቅ የለ ሁሉም ተያይዞ በዚህ ጀፈሮ ላይ እኩል መብት አለው። ተያይዞ አንድ ላይ እንግዲህ የሚኖርበት ማህበረሰብ አካባቢ ነው ጀፈሮ ነው። ቤታችን በ3 በ4 የተከፈለ ነው። ጭስ ቤት አለ፣ በዛው ከብቶች አሉ፣ የእንግዳ ቤት አለ፣ መኝታ ክፍል አለ። ደጃችን ጠርገዋለን። ጀፈሮአችን ከቤቴ ፊት ለፊት ያለውን ሁሉም እያንዳንዱ በመጥረግ ከግቢው ጋር ተመሳሳይ ውበት እንዲኖረው እናደርጋለን። ተመሳሳይ ውበት እንዲኖረው ወጥተን ፊታችን አይጠቁርም። ከቤት ከበር ወጥተን ግቢያችን ስናየው ፊታችን አይጠቁርም፣ ንጹህ ነው። አጥሩን አልፈን ጀፈሮ ስንወጣ ፊታችን አይጠቁርም፣ ንጹህ ነው። በዚህ የተነሳ ደስተኞችና ጤናሞች ሆነን አድገናል። ያኔ ሰርተው ፕላን አድርገው ስላስቀመጡልን በዚህ አይነት መንገድ ይሄው የሚገቡ ልማቶች በሙሉ ያለ ምንም ክርክር ልማቶቹ ተዘርግተዋል። እንሰት አለ፣ ቡና አለ፣ ሙዝ አለ፣ አቮካዶ አለ፣ ማንጎ አለ፣ ፓፓያ አለ። እነዚህ ነገሮች በሙሉ በየጓሯችን ብቻ ጀፈሮአችን ማማሩ አይደለም ጓሯችንም ጭምር እንዲህ አይነት ያማሩ ቦታዎች እንዳሉን ነው። እንግዲህ አካባቢ ጽዱ ማድረግ፣ ጀፈሮ ጽዱ ማድረግ፣ ግቢ ጽዱ ማድረግ፣ ጓሮ ጽዱ ማድረግ ብዙ ነገሮች ሊጠቅሙን እንደሚችሉ አይተናል። ውሃ፣ መብራት፣ ልዩ ልዩ ልማቶች በሚገቡበት ሰዓት የዚህ ጀፈሮ መስተካከል ትልቅ አስተዋጽኦ አላቸው። ወደ ሌላ አካባቢ ግን እንደዚህ አይነት ተሞክሮ ቢሄድ እጅግ በጣም ወሳኝ ነገር ነው ብዬ ነው ማስበው። ዋና ከተሞቻችን እንኳን በዚህ መልክ ቢሰፉ ለመሰረተ ልማት መዘርጋት ለሀገሪቱ እድገት ከሌላው ዓለም ለመስተካከል ይረዳል ብዬ አምናለሁ። ለመሰረተ ልማት ትልቅ አስተዋጽኦ አድርጓል። ወደ ሌላ አካባቢ ግን እንደዚህ አይነት ተሞክሮ ቢሄድ እጅግ በጣም ወሳኝ ነገር ነው። በድንበር የወሰን ማካለል በብዙ አቅጣጫ ላይ እንደዚህ አካባቢ ልምድ ቢወስዱ እኔ የተሻለ ነው ብዬ ነው ማስበው። ለነገም ከልማት አንጻር ከጤናም አንጻር ማለት ነው። ብዙ ዘርፈ ብዙ ነገሮች ይዘው ይመጣሉ። ሀዘን ይኖራል፣ ደስታ ይኖራል። ይሄ በዓላት በሚመጡበት ጊዜ እንደው የክት ልብስ ምንድነው አሁን የበዓላት ልብስ ብትለብስ እንኳን እዚህ አካባቢ የሚቆሽበት ነገር የለም። እንዲህ ልክ በቃ እንደ መናፈሻ ወጥተ የምታርፍበት ደስ የሚል እንትን ነው። ጀፈሮአችን ለኛ ውጋችን ነው። ምንም ባይኖረን እኛ እንደ ሀብት እናየዋለን። ድሮ በአባታችን ጊዜ ልጅህን ስጠኝ ሲል የወንድ አባት ወደ ሴት አባት ሲመጣ ምን አለህ ይባል ነበር። 2 ገባ መሃል ነች፣ ውሃ ወንዝ አለኝ፣ ጥሩ ጀፈሮ አለኝ ይል ነበር አባታችን ማለት ነው። ለባለቤታችን ወይም ደግሞ ለባለቤታችን አባት ሀብት አልተጠየቀ። ሜጌቻ የሚባል ወንዝ አለ፣ እንድብር ገባ አለ፣ አገና ገባ አለ። በ2 ገባ መሃል ነች፣ ትኖራለች፣ ጥሩ ጀፈሮ አለኝ ስጠኝ ሀብት የለኝም ይሉ ነበር አባታችን። ይሄ ጀፈሮ በነገራችን ላይ እንዲሁም ብቻ መዘርጋት አይደለም፣ የሰላምም ቀጠና ነው። ለሰላምም መወያያ ቦታ ነው። እዚህ ትንሽ የለ ትልቅ የለ ሁሉም ተያይዞ በዚህ ጀፈሮ ላይ እኩል መብት አለው። ጀፈሮ እንዲጠበቅ ጀፈሮ እንዲከለል ጀፈሮ ማንም ሰው እንዳያደርገው ምንም ነገር ሊያደርግ የማይችልበት እርግማኖች ቃለ መሐላዎች
የታሰረው ጆካ ላይ ጆካ ማለት የጉራጌ የመጨረሻው ሰበር ችሎት ማለት ጆካ ነው። ይህ እንጨት ሲተከል ለምንድነው ያደረጉት? አንድ መሰብሰቢያ ነው። ሁለት ደግሞ የደከመው ሰው መንገድ ይሄደ አሁን ይሄ መንገድ አንድ ወረዳ ከአንድ ወረዳ ቀልፎም ሌላም ዞን ያገናኛል ይሄ መንገድ። ስለዚህ በእግር የሚመጣ ሰው ምን ያደርጋል? በበቅሎም ይሁን በፈረስ ከመጣ ድሮ መኪና የለም ሲመጣ ምን ያደርጋል? እዚህ ጋር ያርፋል ማለት ነው። ጆፎሮ አይደለም የአካባቢው ሰው መንገደኛ የመጠበቅ ግዴታ አለበት። ቤት ይጠረጋል፣ ደጅ ይጠረጋል፣ ጆፎሮ ይግድ። ምክንያቱም ሽማግሌ ይቀመጥበታል፣ ህፃናት ይጫወቱበታልና ይሄ በእያንዳንዱ ቤት ውስጥ የተጣለ ኃላፊነት ነው። ቤታችን በ3 በ4 የተከፈለ ነው። ጭስ ቤት አለ፣ በዛ ውስጥ ከብቶች አሉ፣ የእንግዳ ቤት አለ፣ መኝታ ክፍል አለ። ደጃችን እንጠርገዋለን። ጆፎሮአችን ከቤቴ ፊት ለፊት ያለውን ሁሉም እያንዳንዱ በመጥረግ ከግቢው ጋር ተመሳሳይ ውበት እንዲኖረው እናደርጋለን። ግቢያችን ስናየው ፊታችን አይጠቁርም፣ ንጹህ ነው። አጥሩን አልፈን ጆፎሮ ስንወጣ ፊታችን አይጠቁርም፣ ንጹህ ነው። የገጠር ልማት ባለሙያዎች እንስሳትና ሰው አንድ ላይ መኖር እንደሌለበት ትምህርት በመስጠት እንስሳት ለብቻው፣ ማድ ቤት ለብቻው፣ የሰው መኖሪያ ለብቻው ያንን ሁሉ ከሰው ምክርና እገዛ በመጨመር እንግዲህ የበኩላችንን አስተዋጽኦ እያደረግን በእንዲህ አይነት መልክ አለ ማለት ነው። ይሄ አካባቢ ግቢው አጥር ይታጠራል። አጥር ታጥሮ አበባ ይተከላል፣ ጎመን ይተከላል፣ ማንጎ ይተከላል፣ እንሰት አለ፣ ቡና አለ። መሬታችን ለም ነው። በደው እንሰራለን። መደብ አውጥተን ከዚህም በፊት ሽንኩርት ተጠቅመናል፣ ካሮት ጥቅልል ተጠቅመናል። ጆፎሮ ላይ መሰረተ ልማቶች ስትሰራ እንደኛ አካባቢ የሚገጥም ነገር የለም። አጋጣሚ ያለንበት ቦታ የውሃ ዝርጋታ ያለበትና እንደዚህ የመብራት ዝርጋታ ያለበት ስለሆነ አንደኛ ጆፎሮም ሲቀመጥ ለመሰረተ ልማት ታሳቢ ተደርጎ ይቀመጣል። ከዛ መሬት ላይ ማን መቀነስ ማይችልም መውሰድም አይችልም። እየጠበቀ ነው ለትውልድ የሚያሸጋግረው። እንደ ሀገር በጠቅላይ ሚኒስትራችን የተጀመረው በተለይ ኮሪደር ልማት ጆፎሮውን በማስዋብ እዚህ እንደምታዩት አቮካዶ፣ ሙዝ፣ ፓፓያ፣ ማንጎ እዚህ ቀበሌ ላይ በስፋት ይገኛሉ። ይሄም ደግሞ የአካባቢያችን ማህበረሰብ ቀድሞ ከነበረው ወረት እየጨመረ አሁን መንግስታችን በተለይ ለአረንጓዴ ልማት በሰጠው ትኩረት ጭምር የጆፎሩን ይዘቱን ሳይለቅ እንደዚሁም ደግሞ የመንግስትን ኢኒሼቲቭን ደግሞ በማስቀጠል ላይ እንገኛለን። የምግብ ዋስትናውም የንጽህናውም እንደዚሁም ደግሞ የባህልም ይዘቱ በተቀናጀ መልክ እየተሰራበት የሚገኝ ቦታ ነው።